ብሩክ ገብቷል። ቀጣይ እሱ ነው። እሱም ደግሞ እጁ አለበት። ያው ተባባሪ ነው። ብሩክ ያምጣት እንጂ እሱም ተባባሪ ስለሆነ ብሩክም መግባት አለበት። አቤልም አይቀርም ማለት ነው። ስለዚህ እኔ አቤል ጋር እጅ አሁን ሰላም እኛ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አይ? እኔ ያለው ፈጣሪ ይመስገን። እናንተስ እንዴት ናችሁ? ሰላም ሆኑልኝ እኔ ቤተሰቦች። በያላችሁበት ሁላችሁም ሰላማችሁ ብዝት ይበል እና ቤተሰቦች ዛሬ ከብዙ ድካም በኋላ በቃ ይሄን ቪዲዮ ሳልሰራላችሁ አልገባም ብዬ በቃ ወደዚህ የመጣሁት ቪዲዮ ልሰራላችሁና በጣም ደክሞኛል። በጣም ቀኑን ሙሉ ስሯሯጥ ነው ያልኩት ከብዙ ጭቅጭቅ ምናምን ነገር ጋር አንድ ላይ ማለት ነው። በጣም ደክሞኛልና ምንድነው ያደከመሽ ካላችሁኝ ደግሞ ዛሬ ትንሽ ከሩታ ጋር ነበር አብሬ ነበር ያልኩትኝ ያለውን ነገር እኔም ብቻ ሳይሆን ሌሎች ቤተሰቦችም ነበሩ፣ ሽማግሌዎች ነበሩ። ያለውን ነገር እንግዲህ ሁሉም ተሰብስቦ ቤተሰብ ስናወራበት ነበር ማለት ምን ያህል እንዴት ይሁን በምን መንገድ ይሁን የሚለውን እያወራን ነበር። እንግዲህ ያው ትናንት አይታችሁታል። አብርሃም በለቀቀው ቪዲዮ ላይ ምን እንደተነጋገሩ ምናምን አይታችሁታል። ያው መጀመሪያ ሲጀመር ሩታም ዛሬስ ሲጠራት መሄዷ ልክ አልነበረችም። ምክንያቱም አንድ ሰው የሆነ ንዴት ያለበት ሰው ወይ ደግሞ ወንድ ልጅ በነገራችን ላይ ፈልጎ የሆነ አብረሹ ሴት ልጅ አብረው ስትሆን ምንም ላይ መስሎ ይችላል። ብዙ ጥፋት ሲያጠፋ እንደ ጥፋት ላይ ቆጥሮ ይችላል። ልክ ግን ያቺ ሴት ካጠገቡ ስትሄድ ነው ሁሉ ነገር የሚታወቀውና የዛ ሰዓት የሚይዘው የሚጨብጠው ነው የሚያጣው እና በሱም እንደዚህ አይነት ስሜት ውስጥ ስለሆነ ያለው በዛ ሰዓት ሩታ እዛ ድረስ ሲጠራት መሄዷ ልክ አልነበረችም። ምክንያቱም የሆነ ነገር ቢያደርጋትስ እንዴ እዛ ድረስ ነይ ባላት ቁጥር ወይ ሰው ይዞ ምናምን የሆነ ቢያስራትስ የሆነ ነገር አርቆ ይዟት የሆነ ቦታ ቢሄድስ እንደዚህ ማድረግ አልነበረባትም። እና ያንን ነገሮች ሁላ መክረናታል፣ ተናግረናታል። እና አሁን ምንድነው ስንነጋገርበት የነበረው ማለት ነው ከአብርሃም ጋር መቀጠል አለባቸው ወይስ የለባቸውም? ምንድነው ያንቺን ስሜት ብለን ጠይቀናት ነበረ። ያው የሷ ስሜት ትናንትና ለኛም በቪዲዮ ምናምን እንደገለጸችላችሁ ስሜቴን አልቀይርም ብላለች። ያው ከሱ ጋር መሆን እንደማትፈልግ እያተናገረች ነበር። ግን ያው በዛ ደግሞ ያልተስማሙ ብዙ ቤተሰቦች አሉ ማለት ከቤተሰብ ውስጥ ግማሹ ያው ከሱ ጋር መሆን እንደሌለባት በጣም ብዙ ሲጎዳት እንደነበረ ብዙ ነገር እያረገ እንደሆነ ከአራስነቷ ጀምሮ ከእርግዝናው ጀምሮ አንድ የእርግዝናዋን እንትን በስነ ስርዓት ሳታጣጥም እንዲሁ እንዳለቀሰች ወለደች። ወልዳ ራሱ አራስነቷን በስነ ስርዓት ሳትጠቀምበት ነው በሰላም ተኝታ ሳትታረስ እንዲሁ በነገር እንዳረረችና በነገር በቃ እንደ ቆሰለች ነው እንዳለቀሰች ነው ከአራስነት የሚወጣችው ማለት ነው። እና አሁንም ይሄ ነገር እየቀጠለ ነው የሚሄደው። የሚያበቃ አይነት አይደለም። አብርሃም ማለት እንደ ሰው ከጥፋቱ የሚማር ወይ ደግሞ ሰው ከጥፋቱ የሚማር ነገር አይደለም። በቃ ሁሉ አማረሽ ነው። ማንም እንዲያመልጥ አይፈልግም። እዚህ ጋር ሩታም እንድታመልጥ አይፈልግም፣ ሄርሜላም እንድታመልጥ አልፈለገም እንጂ ወስኖ እዚህ ጋር ያለውን ሰላም መፍታት ይችል ነበር። ያንን ደግሞ አያደርገውም። ለምን አይቆርጥም፣ ሁሉንም ነው የሚፈልገው። ስለዚህ ከዚህ በኋላ ማውን ቢስማሙ ሌላ ሄርሜላ እንኳን ባትሆን ሌላ ሴት ስትመጣ መቀጠሉ አይቀርም፣ በእንደዚህ አይነት ነገር መሄዱ አይቀርም። ስለዚህ ያለውን ነገር እንዴት ይሁን በሚል እሷም በቃ ወስናለች። እኛም ደግሞ ለመወሰን ትንሽ ግራ ተጋብተን ነበረ። ያለውን ነገር ብቻ በዚህ ክርክር ውስጥ ብዙ ደክመን እንደው በቃ ማለት እርስ በርስ ደግሞ ወደ ቤተሰብ እንትን ውስጥ ገብተናል ማለት ነው። ያው ግማሽ ይሆናል ግማሽ አይሆንም በሚል እርስ በርስ ደግሞ በቃ በጭቅጭቅ ነው የዋልነውና መጨረሻ እንግዲህ ፈተናል፣ ያለውን ነገር ፈተናል። እና በዛውም ደግሞ እነ ብሩክም እንግዲህ ትናንትና ፖሊስ ጣቢያ ገብተዋል፣ አይታችኋል። ያለውን ነገር እዛ ሜጃ አይቼ ነበረ። እኔ እንደውም በዛ ላይ አንድም ነገር ጨማምሬበት ነው የመጣሁት። ምክንያቱም ብዙ ነገር ሲያደርጉ የነበረው እኔ መረጃውም ስለነበረኝ ሄጄ ብሩክ ላይ ክስ መስርቼበት ማለት ነው። ብሩክም አቤል ላይም አቤል ተደብቋል።
አሁን ያለበት የትዩን የት እንግዲህ አይታወቅም፣ ተደብቋል፣ እየተፈለገ ነው። ብሩክ ግን እዛ ሆኖ እስቲ ያለውን ነገር መረጃ ምናምን አሰባስበን ክስ አሰባስበን ያው የሚቆይም የሚያድርም ከሆነ ብለዋል። ብቻ ግን እኔም ያለውን ነገር የራሴን ስሜት ሄጄ ተናግሬ በደንብ የልጆቹን ትዳር እየበጠበጠ ያለው ራሱ ብሩክ ነው፣ አቤልም ነው። ግን ቅድሚያ እጅ እንትን ያለበት ከሁሉም ደግሞ በስተጀርባ ያለበት ቴዲ ነው። እንግዲህ ቴዲም ያው ነገር ውስጥ አለ። ሁሉንም እሱ ነው እንግዲህ ይሄን ሁላ ነገር እያደረገ የነበረው። ከመጀመሪያም ሄርሜላንም ወደ እነ ብሩክ ሊያገናኝ የቻለው ምናምን ቴዲ ነው እንግዲህ። እሱም ማለት ነው እስካሁን አላመነልኝም። ከሱ ጋርም ሳውራ ነበረ፣ ግን እያመነልኝ አይደለም። እንግዲህ አምኖም ደግሞ እሱ ትክክለኛ አፍቃሪ ይሁን የሄርሜላ ጠላት ይሁን እኔ መለየት ስላልቻልኩ ለጊዜው ከኔ አጠገብ አርቄዋለሁ ማለት ነው። ስለዚህ አሁን እሱም ፍለጋ ላይ መከሰስ ካለበት ከሩታ ጋር ያለውን ነገር ተነጋግረን እሱም ክስ ይመሰረትበታል ማለት ነው። እያንዳንዳቸው መታሰራቸው የማይቀር ነው። ሁሉም ከርቸሌ መግባት አለባቸው ወይ ደግሞ ለጊዜው በማስጠንቀቂያ መውሰድ አለባቸው በህግ ማለት ነው። ያለዛ በጣም ሁሉም መስመር እየሳተ ነው። ሁሉም እየመጣ ብቻ እንደ ልቡ እየፈነጨ መሄድ የለበትም ማለት ነው። እና ያው ብሩክም እንግዲህ ከተደበቀበት ማን ነው አቤልም ከተደበቀበት እንግዲህ መውጣቱ አይቀርም። እሱም ያው ይቀምሳታል ማለት ነው። እና ቤተሰቦች እያንዳንዳቸው ሁሉም የእጁን ያገኛል። እኔም እዚያ ያለውን ነገር እንደነገርኳችሁ ወስኜ የሆነ ነገር በቃ የራሴን እንትን ድርሻ አድርጌ ነው የመጣሁት። ያው ሩታም እንግዲህ አብርሃምን ያው ድጋሚ አሁንም ካልተፈታ ማለት ካልፈረመላት ወይ ደግሞ እንትን ካላለ ያው እንደምታሳስረው ተናግራ ነበረ። አሁንም ሀሳቧን አልቀየረችም ማለት ነው። ያሁላ ድካም ላይ ያሁላ ጭቅጭቅ ያሁላ እንትን ቆይተን ሀሳቧን አልቀየረችም። እኔ ደስ ብሎኛል እንግዲህ አለመቀየሯ ማለት ነው። እኔም አልተስማማውበትም። ምክንያቱም አብርሃም ለትዳር የሚሆን ሰው አይደለም። አሁንም ይቅር ብትለው ብዙ ሰዎች አሁን አንድ እድል ስጪው ምናምን ያላችሁ የምታወሩ ቤተሰቦች አላችሁ። ብዙ ወዳጅ ዘመድ የሷ ወዳጆች ምናምን ብዙዎቻችሁ አንድ እድል እንድትሰጠው እየደወላችሁላት ምናምን የምታስጨንቋት ሰዎች አላችሁ። እሷ ስንት እድል ሰጥተዋለች? እስካሁን ስንት እድል ሰጥተዋለች? ስንት ጊዜ ይቅር ብለዋለች? የሚማር ቢሆን እኮ የዛኔ ይማር ነበረ። ስትወልድ እኮ በቃ ከልጇ ጋር ምናምን ጊዜ እያሳለፈ ያለውን ነገር መርሳት ይችል ነበር። ግን የሚማር አይነት ስላልሆነ አብርሃም ምንም ይቅርታ አያስፈልገውም፣ አንድ እድልም አያስፈልገውም። በቃ ከዚህ በኋላ ቀጥ ብላ የወሰነችውን ውሳኔ ወስና አክብራ በቃ ራሷ ውሳኔዋን ይዛ ማለት ነው ቀጥ ብላ መሄድ ነው ያለባት ወደፊት። ጎበዝ ናት፣ ጠንካራ ሴት ናት። ለልጇ አታንስም። ለራሷም ለልጇም ቀርቶ ለቤተሰቦቿም ለምንም የማታንስ ሰው ናት። ጎበዝ ጠንካራ ሴት ናት ሩታ ማለት። ስለዚህ አሁን ከአብርሃም ጋር ያለውን ነገር ትታ ቀጥ ብላ እንድትሄድ ማለት ነው። በቃ ራሷን ችላ ጠንክራ ወደፊት መሄድ ነው ያለባት። ወደኋላ የሚባል ነገር መመለስ የለባትም። አብርሃምም ደግሞ ያለውን ነገር ቢፋታትና በቃ ካጠገቧ ቢርቅ ደስ ይለናል። የሱ ወዳጆች ሆናችሁ ወንድሞችም ሆነ እህቶችም ሁላችሁም ማለት ነው አሁን ይሄን ቪዲዮ የምታዩ ማለት ነው በቃ ከሷ ለማራቅ ሞክሩ። አብርሃም ለሷ በሽታ እንጂ ማለት ነው ለሷ ፍቅር አይደለም። ድሮ ነበር የሱ ፍቅር፣ አሁን ግን በሽታ ነው። ስለዚህ ከሷ እንትን ነው ማለት ያለበት እና እናንተ በቃ ቤተሰቦቹ በዚህ አግዙት። በቃ እሷንም አግዟት። እንግዲህ ከቤተሰብ አይወጣም አይደል? ልጃችሁ ከሆነ ወንድም እህት ከሆናችሁ ከሷ ለማራቅ ሞክሩ እና ቤተሰቦች እኔ ይሄንን ነው ማለት እንፈልገው። ያው እኔ እንግዲህ በውሳኔዋ ደስተኛ ሆኛለሁ። እናንተ መቼም ደስተኛ እንደምትሆኑ ተስፋ አድርጉ እና እንደነገርኳችሁ ያ ሁሉ ነገር እኔ ደስተኛ ነኝ። እስካሁን ባለው ነገር በነገርኳችሁ ሁሉ የብሩክን መታሰር የሩታም ውሳኔዋ በቃ እርግጠኛ መሆኗ በውሳኔዋ እኔን አስደስቶኛል። እና አሁን ደግሞ የቀረኝ ማለት ነው አቤልን ፍለጋ ነው። ምክንያቱም ብሩክ አንድ ቀንም ቢሆን ሁለት ቀንም ቢሆን እዛ እስር ቤት
መታሰሩ ለኛ ሰላም ነው። ምክንያቱም ትምህርት ይወስዳል። በዚህ ትምህርት ይወስድና ለሌላ ጊዜ ከዚህ በላይ ባጠፋ ደግሞ 3 4 ወይ ደግሞ በወራት ነው ሊታሰር የሚችለው። ስለዚህ ይሄ ለሱ ትልቅ ትምህርት ነው። አሁን ደግሞ አቤል ነው የሚቀረው። እንግዲህ አቤል ያለበትን ቦታ ቤተሰቦች ያው ከጓደኞቹ ትንሽ ያለው መረጃ ምናምን ማለት ነው ወስጃለሁ። ስለዚህ ያለበትን ቦታ እንግዲህ እንትን ብዬ ሄጄ ማለት ነው ቀጥታ መያዝ አለበት። ምክንያቱም ብሩክ ገብቷል። ቀጣይ እሱ ነው። እሱም ደግሞ እጁ አለበት። ያው ተባባሪ ነው። ብሩክ ያምጣት እንጂ እሱም ተባባሪ ስለሆነ ብሩክም መግባት አለበት። አቤልም አይቀርም ማለት ነው። ስለዚህ እኔ አቤል ጋር ሂጄ አሁን ካለበት ቦታ ተይዞ እንዲወጣ ነው የማደርገው ማለት ነው። ምክንያቱም እኔም የራሴን ክስ መስርቻለሁ። እነሱም የራሳቸውን ክስ እዛው ፋይል ላይ ስላለ ሩታ በሰጠችው ቃል መሰረት ፋይል ላይ ስላለ ሁለቱም ነው የሚገቡት። ማንም አይቀርም ማለት ነው። ቀስ እያለ ደግሞ ትናንትና ደግሞ አቤል እንትና ፈረንጁ ላይም ደግሞ የማስደብደብ ምናምን ሙከራ ተደርጎበታል የሚባል ነገር አለ። እሱንም ሄጄ አልጠየኩም። ቤተሰቦች በጣም ቢዚ ከመሆኑ የተነሳ እስቲ አሁንም ደግሞ እሱ ጋር ሄጄ እውነት ይሁን አይሁን እንዴት እንደሆነ ደህና ነው አይደለም የሚለውን ነገር ያለው ማለት ነው። እና ቤተሰቦች እንግዲህ ዛሬ ብዙ ድካም ላይ ስለሆንኩኝ ከዚህ በላይ ያው ባሳያችሁ ካሜራ ይዤ ባሳያችሁ ደስ ይለኝ ነበር ያለውን ነገር። ይሄ ደግሞ ህግ ምናምን ከሚለው ጋም ደግሞ ያው ብዙም ስለማይፈቀድ ፖሊስ ጣቢያም ያለውን ነገር ገብቼ ባሳያችሁ ደስ ይለኝ ነበር። ግን ሞክር ያለው ስላልቻልኩ ነው ቤተሰቦች። እና ያለውን ነገር ተከታትለን እንግዲህ አቤልንም ወደ ብሩክ ጋር እንቀላቅለዋለን ማለት ነው እስር ቤት። እና በዛውን ፈረንጁን ልጠይቄ ያለውን ነገር ደግሞ እስቲ ቀጣይ ላይ በደንብ አብረን የምናይ ይሆናል ቤተሰቦች። ለጊዜው ግን እኔም ስለደከመኝ ሰላም ሁኑልኝ። እወዳችኋለሁ። ደህና